ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም። በዛሬው ምሽት አጠር ያለ መረጃ ወደ እናንተ ለማድረስ ተገኝቻለሁ። ይሄ መረጃ ወይም በዋነኛነት የምንመለከተው ጉዳይ በደቡብ ጎንደር የተፈጸመው ከጸጥታ ጋር ተያይዞ ያለ ጉዳይ ነው። ከዛ በተረፈ አገራችን ያው ከዚህ ከሰላም መደፍረስ ከጦርነት ጋር ከዛ በመለስ በጣም ብዙ በጎ ነገሮች እየተከናወኑ ነው። ይሄ የአፍሪካ ህብረትን ስብሰባ አገራችን እያስተናገደች ነው። የአፍሪካ መሪዎች ወደ መዲናዋ በብዛት ገብተዋል። ከአፍሪካም ውጪ በጉባኤው ላይ ለመሳተፍ የተለያዩ ሀገራትና ዓለም አቀፍ ተቋማት መሪዎች ኢትዮጵያ ውስጥ ተገኝተዋል። ይሄ ያው ትልቁ የኢትዮጵያ ስኬት ነው። የአፍሪካ ህብረትን እና እነዚህ ዓለም አቀፍ ጉባኤዎችን በጣም ትልልቅ ጉባኤዎችን በሰላም እያካሄደች ነው። የተለያዩ ሀገር መሪዎችም መጥተው በእነዚህ ጉባኤዎች ላይ እየተካፈሉ ነው። ሀገራችን ላይ የራሷ ልጆች ግን በጠላት የተቀጠሩ ከጠላትም በላይ ጠላት የሆኗት ፕሮፓጋንዲስቶች ገጽታዋን ለማጠልሸት ከፍተኛ ርብርብ በሚያደርጉበት ሰዓት ኢትዮጵያ ሰላም አይደለችም፣ ወጥቶ መግባት አይቻልም፣ በሁሉም አካባቢ ጭንቅ ነው፣ ችግር ነው። እሱ ብቻ አይደለም፣ አመቺ ነው ባሉት ጊዜ ተኩስ ከፍተው ሁሉ ሰላም የለም እንዲባል ተብሎ እንዲታሰብ ለማድረግ እየሰሩ እያሉ ከውጭ ኃይሎች ጋር ተባብረው ግን የተለያዩ ሀገር መሪዎች ወደ ኢትዮጵያ ይመጣሉ። ቱሪስቶች ወደ ኢትዮጵያ ይመጣሉ። ኢንቨስተሮች ኢትዮጵያ ውስጥ ሀብት ያፈሳሉ። በጣም በሚገርምና እነዚህ ባንዳዎች ከሚያደርጉት በተቃራኒ ይሄ ትልቁ የኢትዮጵያ ስኬት የባንዳዎች ውድቀት ነው። የሚያደርጉት ቅስቀሳ፣ የሚያደርጉት አፍራሽ ነገር ገጽታ የማጠልሸት ስራ አልሳካ እያላቸው ማለት ነው። ኢትዮጵያ ከፍተኛ የዲፕሎማሲ ድል እያገኘች በመሄድ ላይ ነው ያለችው። እነሱ እንደሚያወሩት አይደለም እና ይሄ ትልቅ ድል ነው። እነዚህ ደግሞ የተለያዩ ሀገር መሪዎች፣ ቱሪስቶች ወደ ኢትዮጵያ መጥተው በሰላም ያለ ምንም ጸጥታ ችግር ነው የመጡበትን ጉዳይ አሳክተው የሚሄዱት እና የኢትዮጵያ የጸጥታ ኃይሎች በቴክኖሎጂ በታገዘ ሁኔታ ጥበቃ ያደርጋሉ። እንደዚህ ያሉ ዓለም አቀፍ ጉባኤዎች ያለ ምንም ጸጥታ ችግር ይካሄዳሉ። ያሳዝናል። መርዶ ነው ለእናንተ የኢትዮጵያ ጠላት የቀጠራችሁ ባንዳዎች። የኢትዮጵያን ገጽታ ታበላሻላችሁ፣ የኢትዮጵያ እንደዚህ ነች፣ ወደ ኢትዮጵያ እንዳትሄዱ አደጋ ነው የሚል ስዕል ለመስጠት በጣም ጠንክራችሁ ትሰራላችሁ። በዚህ ልክ በገዛ ሀገሩ ላይ ጠላት የሆነ ዜጋ የተፈጠረበት ዘመን የለም። ይህን ዘመን የከፋ የሚያደርገው እናንተን የመሳሰላችሁ እጅግ ሰይጣናዊ የሆነ እሳቤ ያላችሁ ባንዳዎች ኢትዮጵያ ውስጥ ስለተፈለፈሉ ያሳዝናል። ኤኒዌይ ያው ማቆም አልቻሉም። ወደ ዋነኛው እንድንመለከተው ወደ ያስኩት ጉዳይ እንግባ። ሰሜን ጎንደር ውስጥ የተፈጠረ የጸጥታ ችግር አለ። ይሄ ለዩቲዩበሮች አሁን ለነገርኳችሁ የኢትዮጵያ ጠላቶች ትልቅ ዜና ሆኖ ተፎክሮበታል፣ ቀረርቶ ተደርጎበታል፣ ተጨፍሮበታል። እየተጨፈረ ያለው ግን በሰው ሕይወት መጥፋት ላይ ነው፣ በሞት ላይ ነው፣ በውድመት ላይ ነው እየተጨፈረ ያለው። አንዱ ይሄ ነው። ምክንያቱም አሁን ይሄ ጽንፈኛው ፋኖ የተለያዩ ደቡብ ጎንደር ውስጥ የተለያዩ ቦታዎችን ይዟል። የያዘው ተዋግቶ አይደለም። በዋነኛነት ተዋግተህ ካልያዝክ
አያስፎክርም። አንዱ እሱ ነው። ሁለተኛ ተዋግቶ ይዞ ለሚቀጥለው መረማመጃ መሬት፣ ለሚቀጥለው ጥሩ ወታደራዊ ስትራቴጂክ መሬት፣ ለሌላ ድል የሚያበቃው ድሉን እንዲያስፋፋ እንዲያራዝም የሚያደርገው ሲሆን ነው የምትፎክርበት። ግን ነው ወይ ያንን ቦታ ይዞ ለሌላ ድል ይሸጋገርበታል ነው ወይስ እዛ ቦታ ላይ ዋጋ ከፍሎ ተመልሶ ወደ መደበቂያው ይገባል የተረፈው ማለት ነው? ይህም ብሎ መጠየቅ ያስፈልጋል። ጥሩ ወታደራዊ እይታ ያለው ኃይል ለምን ይሄን መሬት የያዙ እንዴት የያዙ? አንድ ድል የሚሆነው ያን አካባቢ ይከላከል ከነበረ ኃይል ጋር ወታደራዊ ኃይል ጋር ተዋግተህ እሱን አሸንፈህ ብትገባ ያንተን የውጊያ የበላይነት ያስገባል። ግን እንደዛ አይደለም። መከላከያ ለሌላ ተልእኮ አካባቢዎቹን ለቆ ወጣ። ደቡብ ጎንደር ውስጥ የነበረ የጽንፈኛው ፋኖ ኃይል አብዛኛው ወደ ሰላም በመመለስ የተወሰነው ወደ ተለያየ አቅጣጫ በመሄድ ያን ያህል ጠንካራ ኃይልና ለአካባቢው ጸጥታ የሚያሰጋ አይደለም የሚል ግምገማ ነበረ። ስለዚህ ሌሎችም እየተደራደሩ ወደ ሰላም የሚመጡበት ሁኔታ፣ ክልላቸውን እያወደሙ መሆናቸው፣ የአማራን ሕዝብ እየጎዱ መሆናቸውን እየተረዱ በዚህ ደረጃ በአገር ሽማግሌዎችም በሃይማኖት አባቶችም ድርድር እየተደረገ ያለበት ሁኔታ ነበረ እና ቁመናው እዛ አካባቢ የሚንቀሳቀሰው የጽንፈኛ ኃይል እንደ ሌሎቹ አካባቢዎች አይደለም። ስለዚህ እዛ ያለው የሚሊሻና ሌላው የጸጥታ ኃይል ሊጠብቅ ይችላል ተብሎ ይታሰባል እና መከላከያ ግን ከዛ ከፍ ያለ ተልዕኮ ስለነበረው አካባቢውን ለቆ ሄዷል። ይህን አጋጣሚ በመጠቀም የደቡብ ጎንደር ፋኖ ሳይሆን ወይም የደቡብ ጎንደር ጽንፈኛ ሳይሆን ከጎጃም ከቲፒኤልኤፍም ጭምር ኃይል መጥቶ ውጊያ ከፍተዋል። እዛ አካባቢ ያለው የጸጥታ ኃይል ላይ፣ ይሄ የሚሊሻው ኃይል ላይ። ይሄ ዓላማው ምንድን ነው? የመከላከያ ኃይል ወደ ሰሜን ኢትዮጵያ ቲፒኤልኤፍንና ሻዕቢያን ለመቅጠም ይንቀሳቀሳል የሚል ስጋት ስላለ በወያኔዎቹና በሻዕቢያዎቹ በኩል የመከላከያ ኃይሉ ወደዛ እንዳይንቀሳቀስ፣ እንደገና ደግሞ የመከላከያ ኃይሉ እነዚህ ከባድ ተሽከርካሪዎችንና ሎጂስቲክ ሲያንቀሳቅስ መንገድ የሚወጥርለት እንዳይኖር ለማድረግ ይሄ ውጊያ እንዲከፈት በዋነኛዎቹ ጠላቶች በሻዕቢያና በወያኔ ትዕዛዝ ተሰጥቷል። ለነ ዘመነ ካሴ ለጠላት ላደሩ ለመንገድ መሪዎችና ለኬላ ጠባቂዎች ይሄ ሚሽን ተሰጠ። ልክ ይሄን የሚመስል አንድ ነገር ልንገራችሁ። ይሄን የሚመስል ያው ወያኔ የሚሰራቸው ተመሳሳይ ነገሮች ስለሆኑ ማለት ነው። በ2013 ቲፒኤልኤፍ የሰሜን እዝን ሲያጠቃ ደቡብና ምዕራብ አካባቢ የነበረውን ኃይል አስሮ ለመያዝ ሸኔ በሰላማዊ ሰዎች ላይ ተከታታይ ጭፍጨፋ ያደርግ ነበር። ተከታታይ ጭፍጨፋ ያደርጋል፣ በአማራም በኦሮሞም። ለምን? ዋና አዛዡ ቲፒኤልኤፍ ስለሆነ በቲፒኤልኤፍ ትዕዛዝ ማለት ነው። ይሄንን የሚያደርገው ደቡብና ምዕራብ ያለው ኃይል ወደ ሰሜን እንዳይሄድና ሰሜን እዝን ከብቤ መሳሪያውን እነጥቃለሁ ብሎ ካልኩሌት አድርጎ ውጊያ የከፈተው ወይም ሊከፍት የተዘጋጀው ወያኔን በመምታት ሰሜን እዝን ከከበባ እንዳያወጣ ወይም ሰሜን እዝ ላይ እነሱ ሊፈጽሙ የፈለጉትን ጥቃት እንዳይከላከሉ ለማድረግ ጥቃታቸውን በደንብ ፈጽመው ያለምንም አጋር ሰሜን እዝን ብቻውን እዛ ጋር ለማጥቃት ስለፈለጉ እንደዚህ አይነት ሚሽን ለሸኔ ኃይል ተሰጥቶ ይሄንን ሲወጣ ነበር። ብዙዎቻችሁ ታስታውሳላችሁ። ይሄንን በየቀኑ ሰላማዊ ሰዎች ተጨፈጨፉ የሚል ዜና ነበር። ዛሬ አንድ መንደር ላይ፣ ነገ ደግሞ ሌላ መንደር ላይ እንደዚህ እያደረጉ መከላከያው ከዛ ነቅሎ እንዳይወጣ ሲሰሩ ነበር። ተመሳሳይ አሁን አማራ ክልል ሰሜን ጎንደር ላይ ይሄ ነገር ተደረገ እና እነዚህ ኃይሎች
መከላከያ የለቀቀው ቦታ ላይ በመሄድ እዛ የነበረ አነስተኛ የሚሊሻ ኃይል ላይ ተኩስ ከፍተው የተወሰኑ ወረዳዎች ላይ ገትሮ ይዟቸው ተፋልሞ የፈለጉትን ግብ እንዳያሳኩ አድርጓቸዋል። ባይዘወይ ግባቸው ከተማ ይዘው የበቀል እርምጃ መውሰድ ነው። በዛ ባሉ የብልጽግና ደጋፊ ነው፣ የሚሊሻ ቤተሰብ ነው በሚሉ ሲቪሊያንስ ላይ ጉዳት ማድረስ፣ መሰረተ ልማቶችን ማውደም ነው። ይሄን በማድረግ መከላከያን እንደገና ወደኋላ መሳብ። እንግዲህ ይሄንን በተደጋጋሚ ነግረውናል። እንደምታስታውሱት እኛን አልፎ የኢትዮጵያ መከላከያ ትግራይን፣ ሻዕቢያን፣ ቲፒኤልኤፍን መዋጋት አይችልም እኛን አልፎ እኛ እዚህ እያለን ሲሉ ነበረ። አሁን ይሄንን ያደረጉት ግን እዛ በአነስተኛ ቁጥር ነው ያላቸው፣ ትጥቃቸውም በዚህ ደረጃ ያለው ነው ተብሎ የተገመቱት የዛ የደቡብ ጎንደር አካባቢ በደቡብ ጎንደር የሚንቀሳቀሱ የጽንፈኛው አባላት ሳይሆኑ ወይም እነሱ ብቻ ሳይሆኑ እነሱ ላይ ተጨማሪ ኃይል በመጨመር ከጎጃም ፋኖ ከ102ኛ ከሚባል ኮር 77ኛ 33ኛ 22ኛ 11ኛ ክፍለ ጦር መጥቷል። አሁን ይሄ ሁሉ ክፍለ ጦር እንደዚህ ልትሉ ትችላላችሁ። ዞሮ ዞሮ ያው ክፍለ ጦር እያሉ የሚጠሯቸው ናቸው። በዛ በእነሱ የክፍለ ጦር አደረጃጀት ኃይል ያላቸው ማለት ነው። እነዚህ ክፍለ ጦሮች ወደ ደቡብ ጎንደር በመምጣት እዛ ደቡብ ጎንደር ያሉ የጽንፈኛ ወይም እነዚህ ሸማቂዎቹ ሊከላከሉ በማይችሉት ሁኔታ ራሳቸው ለምሳሌ ክልል እንትናቸው ሲወድም ክልላቸው ሊቃወሙ ይችላሉ። እንደ ሰው እዛ ያሉ ሲቪሊያንስ ሲገደሉ ለምን ሊሉ ይችላሉ። ግን በእነዚህ ተጽዕኖ ስር ናቸው። ይሄን ያህል ኃይል አስገብቶ ማለት ነው። እንግዲህ ይሄ ኃይል ከዛ መጥቶ እዚህ አካባቢ ላይ ይሄን ጥቃት ይፈጽማል ተብሎ አይታሰብም። ዞሮ ዞሮ የቲፒኤልኤፍም የተወሰነ ኃይል ከጎጃም ፋኖ ጋር ሆኖ ወደዚህ ስፍራ እንደመጣ መረጃዎች ያመለክታሉ። አሁን በዚህ መሰረት አጥቅተው የተለያዩ ወረዳዎችን ያዙ እና በሚዲያ ተዘፈነበት፣ ቀረርቶ ተለቀቀ፣ ተጨበጨበ፣ አሸነፈ፣ በቃ ከዚህ በኋላ አይቆምም ምናምን ተባለ። አይቆምም ተባለ። እነ ትምግርቱ፣ እነዚህ እነ መሳይ፣ እነ ደረጀ፣ እነዚህ በቃ ሁሉም ብቻ የዚህ የጽንፈኛ ሚዲያ ዘፈነበት በዚህ ጉዳይ ላይ። ስለዚህ እንግዲህ ከዛ በኋላ ደብረ ታቦርንም በከበባ ስር አዋልን አሉ። ግማሹ ደብረ ታቦርን ተቆጣጠርን አለ። አሁን ይሄ ተደርጎ እርግጥ ከነዚህ ሁሉ እዚህ ወረዳዎች ላይ የተለያዩ ቦታዎችን ከያዙባቸው ውጊያዎች በተለየ ደብረ ታቦር አካባቢ የነበረው ኃይል የጸጥታ ኃይል በጽናት ተከላክሏል። በጣም በጽናት ተከላክሏል። በጣም በአነስተኛ መሳሪያ 2 ዲሽቃ ሌሎች የነፍስ ወከፍ መሳሪያዎች ብቻ ነበር የነበራቸው። ተዋግተው ይሄ ጽንፈኛ ኃይል ሊያደርስ ያሰበውን ጉዳት እንዳያደርስ መከላከል ችለዋል። እንግዲህ ጎንደር ለቲፒኤልኤፍ በብዙ ምክንያት ኢላማ ነው፣ የጥቃት ኢላማ ነው። በተለያየ ጊዜ እንግዲህ በ1982 ኢህድንን አስከትሎ ወይ ከፊት አስቀድሞ የገባው ወያኔ ደብረ ታቦር አካባቢ ላይ ብዙ ውድመት አድርሷል። እንደ ትልቅ መሸጋገሪያና ስትራቴጂክ ቦታ ነው የሚታየው ይሄ ቦታ ወደ መሀል ሀገር ለመገስገስ እና በመሆኑም ደብረ ታቦር ላይ ስለተደረገ ውጊያ ጉና ተራራ፣ እነዚህ አካባቢ የሚባሉትን ታስታውሳላችሁ። ከፍተኛ መፋለም ተደርጓል። የነበረው የቀድሞ መንግስት ሰራዊትም ብዙ ትንቅንቅ አድርጓል። በዛ አካባቢ 2-3 ተይዞ ሲለቀቅ እንደዚህ ሲያደርግ ይሄ ሆኗል። ከዚህ በኋላ በ2014 ደግሞ ታስታውሳላችሁ እዛ ላይ ከባድ መሳሪያ ተኩሰው የአንድ ቤተሰብ ሰዎችን ገለው ከፍተኛ ጉዳት አስከትለዋል። የመበቀል ስሜት ያለው ሁሉ አይነት
ውጊያ ነው የተደረገው። ይሄን አድርገዋል። በአሁኑ ደግሞ እዚህኛው በአፋብን በሚባለው በነዘመነ ካሴ ቡድን በዘመነ መሪነት በተደራጀው ቡድን በሱ ተመርተው እና እሱን ከፊት አስቀድመው የእሱ ኃይል እንዲዋጋ አድርገው እሱ ላይ የተወሰነ ኃይል ጨምረው እንደገና ወቅተውታል። አሁን ይህን አካባቢ ለማውደም ተንቀሳቅሰዋል። እና በዚህ እንትን ውስጥ ያው ምን አደረጉ ብላችሁ ስታስቡ ብዙ ሲቪሎችን ገለዋል፣ ቤታቸውን አቃጥለዋል፣ እያቃጠሉ እሳቱን እየሞቁ ፎክረዋል፣ ጨፍረዋል። ጋይንት ላይ የትምህርት ቢሮውን አቃጥለዋል። ያው ምስሉን እዩት፣ የራሳቸውን ልማት ይህን አቃጥለዋል። እንግዲህ እዚህ አካባቢ ትልልቅ ልማት ትልልቅ ይሄ በግብጾች ኢንተረስት ላይ ራሱ አደጋ ነው ተብሎ የሚታሰብ እንደ መገጭ አይነት ፕሮጀክት አለ ለገበሬው ትልቅ የመስኖ ልማት የተሰራበት ግብጾች በልዩ ትኩረት የሚያዩት ነው። ይሄን አካባቢ ማውደም ይፈልጋሉ። እዛ አካባቢ የሚሰራ ልማት ማደናቀፍ ይፈልጋሉ። እና በዚህ ኢንተረስት የሚገፋ ነው አጠቃላይ እዚህ ጋር የሚደረገው ውጊያ። እና አሁን ይሄ ውጊያ ግን ምን ማለት ነው? ምንድን ነው ብለን ስንመለከት እነማን አተረፉ ብሎ መጠየቅም ያስፈልጋል። እነማን አተረፉ፣ እነማን ተጎዱ ብሎ መጠየቅ ያስፈልጋል። ትርፉስ ምንድን ነው ብሎ መጠየቅ ማለት ነው። እንግዲህ እዛ አካባቢ ውድመት ደርሷል። ሰዎች ምንም መከላከያ የሌላቸው ሰዎች ተረሽነዋል። ይሄም እንደ ትልቅ ገድል ተፈጽሟል። ያልታጠቁ ሰዎችን ጭምር በመረሸን ማለት ነው። ይሄ ተደርጓል። ከዚህ በኋላ ይሄ ኃይል ያንን የተቆጣጠረውን ቦታ ይዞ ወደ ሌላ መረማመጃ አድርጎ ሌላ ስትራቴጂካዊ ድል አገኘ ወይ ስትሉ አላገኘም። ከዛ በኋላ እዛ አካባቢ ሌላ ኃይል መጥቶ መከላከያም ወደ ስፍራው አምርቶ የአየር ጥቃትም ድሮን ተፈጽሞ ራሱ ይሄን ይዞ ሲፎክር የነበረው ኃይል ተመቷል። አሁን ብዙዎቹን ይዣትቸዋለሁ ብሎ ሲፎክርባቸው የነበሩ ቦታዎችን ለቆ ዝም ብሎ አይደለም የለቀቀው። ሙትና ቁስለኛውን አዝረክርኮ የተወሰነውን እየጎተተ ወደ ለመደበት ሸለቆዎች፣ ወደ ለመደበት መደበቂያ ቦታዎች ፈርጥጧል። ብዙ ዋጋ ከፍለው ብዙዎችን ለሞት ለአካል ጉዳት ዳርጎ ማለት ነው። ያተረፉበት ግን አሉ። በዚህ ያተረፉት የዩቲዩብ ድል ተገኘ ብለው ዘመሩ ምናሉ እና ሌላህም ተነቃቃ፣ ይሄ ሌላውንም ወደ መስዋዕትነት ግባ፣ በቃ በርታ ምናምን እንደዚህ ብለው ሌላውንም እያጀገኑ ለሞት እየገፉ ወደ ሰላም እንዳትሄድ ይኸው የምታሸንፍበት እድል ተፈጥሯል። እነዚህ ከዚህ በፊት ወደ ሰላም ሄዱም ይቅርታ ጠይቀው ይመጣሉ። እንዲህ እያሉ ነበር ሲሰሩ የነበሩት። ባይዘው ፕሮፓጋንዳ ሲሰሩ የነበረው ይመጣሉ። ምክንያቱም ድል በቃ ተደረገ ተብሎ እንግዲህ ይሄ ቡድን ከ3 ዓመት በፊት አዲስ አበባን ይዛለሁ ብሎ የተነሳ ቡድን በመሰረቱ ጋይንትን ያስኩ፣ እንደዚህ አይነት ንፋስ መውጫን ያስኩ፣ ደብረታቦርን ከበብኩ። ምንድን ነው ይሄ? ከቦ ምሽግ ቆፍሮ አይቆይበትም። ይሄን ቦታ ይሄን አይነት አቅም የለውም። ይሄ ቡድን መከላከያ ሲመጣ እዛ ቦታ ላይ አይቀመጥም። ይሄን ያውቀዋል። በፊትም ከመከላከያ ጋር ፊት ለፊት የሚዋጋ ቡድን አይደለም፣ እንደዚህ እንደሚወራው አይደለም። ስለዚህ አንደኛ መከላከያን ተዋግቶ ካልያዘ ምንድን ነው ያደረገው ድል? የራሱን ህዝብ ነው ያስጨነቀው። የራሱን ህዝብ መሰረተ ልማት ነው ያወደመው። የራሱ ህዝብ ከቦታ ወደ ቦታ እንዳይንቀሳቀስ ነው ያደረገው። ይሄ ድል ነው? ኪሳራ ነው በመሰረቱ ጭንቅላት ላለው ሰው። ከዛ ደግሞ ብዙ አባላቱን ለሞት ገብሯል፣ ለአካል ጉዳት ገብሯል። ሁለተኛ ኪሳራ ነው እና ይሄን በማድረግ ያተረፈው ነገር የለም። ይሄን በማድረግ ለቀጣይ ድል ያስቀመጠው ነገር የለም። ፎቶ ተነስተዋል። አንዳንድ ቦታ ላይ ደግሞ ፎቶ የመነሳት እድልም አልገጠማቸውም። የሆነ ቤት ሲያቃጥሉ፣ ትምህርት ቢሮ ሲያቃጥሉ፣ መኪና ሲያቃጥሉ የምታዩትን ቪዲዮ ለቀዋል። ያስቃል። ይኸው የናቃጠልን በቃ ይህንን አነድር ነው ብልጽግና ምናምን እያሉ እንደዚህ አድርገው ይሄ ለሚዲያ ፍጆታ ለዩቲዩብ ዋለና እነዛ ዩቲዩበሮች አተረፉበት። በዛ አካባቢ ተንቀሳቀሰ የጽንፈኛው ኃይል። ስፔሻሊ የደቡብ ጎንደር ኃይል ከሰረ፣ ዋጋ ከፈለ። ወንድሙን፣ እህቱን፣ አባቱን ለሞት
ገበረ። የራሱንም አባላት ለሞት ለአካል ጉዳት ዳረገ። መሰረተ ልማትን አወደመ። ጉዳዩ በዚሁ ተደመደመ። ኦኬ። ስለዚህ ትርፍ ያገኙት አሁን የነገርኳችሁ በሰው ደም የሚነግዱ በርታ፣ ጠንክር፣ ግፋ የሚሉ ከዛ ደግሞ የተወሰነች ነገር ስትገኝ የተወሰነች ቦታ ላይ ገብቶ የሆነ ቤት ሲያቃጥል የሆነ ሰው ሲገድል ድል አድራጊው ጀግናው እያሉ ያበረታቱታል። ሲቪሊያንስን መግደል፣ የመሰረተ ልማትን ማውደም ነውር ነው፣ ኪሳራ ነው፣ የራስን ህዝብ ነው እንደዚህ የምታንገላታው አይሉ፣ ግደለው በለው ነው የሚሉት። ስለዚህ እነዚህ ሰዎች እስካሉ ድረስ የአማራ ህዝብ መከራ ይቀጥላል እና ይሄ ግን በዋነኛነት የታቀደው ለቲፒኤልኤፍ እና ሻዕቢያ ይመጣብናል ብለው የሚሰጉትን ኃይል ወደ እነሱ እንዳይሄድ ወይም የሚጓጓዘው ኃይል መንገድ ተከፍቶለት እጀባ ተደርጎለት ሎጂስቲክ ወደዛ እንዳያንቀሳቀስ ይሄንን የአማራን ታጣቂ ምሽግ ይሄ ከፊት ለፊት ኬላ ጠባቂ ወይም ያሸዋ ጆንያ የሚባላል እንደዚህ ያስቀምጠ ጥይት እሱን እንዲመታ እሱን አድርገውት ለዚህ የተከፈለ ዋጋ ነው። ግን ያንን ማቆም በፍጹም አይቻልም። ማለት መንግስት ከፈለገ ይሄንን በጥሶ መሄድ ይችላል። ምክንያቱም መከላከያ ፊት እኮ የሚቆሙ አይደሉም እነዚህ ኃይሎች። ስለዚህ መከላከያ ባለው ዘመናዊ ሜካናይዝድ መሳሪያዎች ያንን ሰብሮ መሄድ ይችላል ከፈለገ። በእግረኛ ከሆነ የሚዋጋው፣ በሜካናይዝድ ከሆነ የሚዋጋው ከቲፒኤልኤፍ እና ከሻዕቢያ ጋር ግን ብዙ የቴክኖሎጂ አማራጮች እንዳሉ መሀይም ያልሆነ ለውትድርና በአሁን ሰዓት ይህንን መገመት ይችላል። ስለዚህ በአጠቃላይ በሰራዊታችን ድል አድራጊነትና በሰራዊታችን ቁመና ላይ ምንም የፈጠሩት ነገር የለም። ግን ህዝባችን ሲሞት፣ ህዝባችን ያላግባብ ሲታረድ እጅግ ያሳዝናል፣ እጅግ ያሳዝናል። መሰረተ ልማቶች ሲወድሙ ያሳዝናል፣ ያሳፍራል። በራሱ በልማቱ ተጠቃሚ በሆነ እሱ ጫካ ነው እና አሁን የተወሰነ ቦታ እስረኛም አስለቅቀዋል፣ ፎክረዋል ይሄንን በድል። አሁን እስረኛው ግማሹ ነብሰ ገዳይ ግማሹ ሌባ ነው። አሁን ያለውም እዛ ጫካ ያለውም እኮ ይሄ ነው፣ ነብሰ ገዳይ፣ ሌባ፣ ማጅራም መቺ የነበረ እስረኛ ነው ወጥቶ የሚዋጋው። ብዙ ቁጥር ያለው ቀላል ቁጥር የማይባል እንደዚህ አይነት ነው። ተጨማሪ ሌላ ወንጀለኛ ደግሞ ወደዛ እንዲቀላቀል ተደርጎ ሊሆን ይችላል። ግን በመጨረሻው የትም የሚያመልጥ አይደለም። ኢትዮጵያ አጠቃላይ ጠላቶቿን አንድ ላይ በያሉበት መንደር በየሚንቀሳቀሱበት ቦታ ልትመታና ልትደመሰስ የምትችልበት አቅም አላት። መከላከያው ይሄ አይነት ቁመና እንዳለው ፍጹም መጠራጠር አያስፈልጉም። ሩቅ አይደለም ደግሞ የዚህ ጊዜው። ያልተገባ መስዋዕትነት የምትከፍሉ ሰዎች ግን ከመስዋዕትነት ብትታቀቡ፣ ያልተገባ መስዋዕትነት እንዳይከፍሉ ሌሎቻችን ምክር ብንሰጥ፣ እነዚህ የደም ነጋዴዎች ግን በርታ፣ ታገል፣ ግፋ ከማለት ወደኋላ ስለማይሉ ከነሱ አይጠበቅም። ሌሎቻችን ግን በኃላፊነት ስሜት ይህንን ብናደርግ የሚል ነው የማጠቃለያ መልእክት። በሌላ ፕሮግራም እስከምንገናኝ ለዛሬ ላይ ያበቃለሁ። ሰላም። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። በኮሜንት እንድናሻሽል የምናጠናክረውን እንድናጠናክር አዳዲስ ሀሳብ አቅጣጫ በመስጠት የራሳቸው ሚዲያ ስለሆነ አሳድጉት። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።